የብልጽግና መንግስት በተለያዩ ምክንያቶች በአማራ ክልል ወደ ጫካ የወጡ ታጣቂዎችን በሽምግልና ለማስገባት እየሞከረ መሆኑ ተሰማ። የብልጽግና መንግስት ሰላዮች ናቸው በሚል 3 ወጣት ሴቶች በይፋ ተገደሉ። ምስራቅ አፍሪካ ከፍተኛ የቀውስ ቀጠና ወደ መሆን እየተሸጋገረ ይመስላል ተባለ። ሰላም ጤና ይስጥልን ውድ ጃን ቁማት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎቻችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግና መንግስት በተለያዩ ምክንያቶች በአማራ ክልል ወደ ጫካ የወጡ ታጣቂዎችን በሽምግልና ለማስገባት እየሞከረ መሆኑ ተሰማ። በቄስና በመነኩሴ እንዲሁም በሀገር ሽማግሌ በማስለመንና ጫና በመፍጠር ወደ ጫካ የወጡ ታጣቂዎችን በ3 ወራት ውስጥ በሰላማዊ መንገድ እጅ እንዲሰጡ ለማድረግ እየሰራ መሆኑ ተሰምቷል። በቅማንት ቀጠና በማንነትና የህዝባችን ጥያቄ በአግባቡ አልተፈታም፣ እንዲሁም ህዝቡ ላይ በተከታታይ ጥቃቶች ተፈጽመውበታል በሚል ራሳቸውን አደራጅተው የሚንቀሳቀሱ ሽፍቶችን በሰላም እጃቸውን እንዲሰጡ ለማድረግ መንግስት የተለያዩ አካላትን እንዲያግባቡለት ተጠቅሟል ተብሏል። የቅማንት ዲሞክራሲያዊ ፓርቲ ቅዴፓን የግል ካምፓኒው ያደረገው አቶ አውግቸው ማለደ በበኩሉ 3 ታጣቂዎችን መክሮ ወደ መንግስት ማስገባቱን ላለቆቹ እንዳሳወቀ የመረጃ ምንጮቻችን ገልጸዋል። አዲስ አበባ መቀመጫቸውን ያደረጉ ሽማግሌዎች፣ እስር ቤት ውስጥ ያሉ አንዳንድ የግፍ ታጋቾች፣ ከዚህ በፊት መንግስት የሀገር ሽማግሌ በሚል በየወረዳው ያደራጀው ቡድን አባላት ታጣቂዎችን በተደጋጋሚ እየደወሉ እጅ እንዲሰጡ እያግባቡ መሆናቸው ተሰምቷል። በጭልጋና በመተማ ቀጠና እስካሁን የተወሰኑ ታጣቂዎች ወደ መንግስት የገቡ ሲሆን በቀጠናው ህዝባችን ሊያጠቃ ያሰፈሰፈው የፋኖ ታጣቂ እርምጃ ሳይወሰድበትና ህዝባችን የደህንነት ዋስትና ሳይሰጠው አንገባም የሚሉ በርካቶች እስካሁን እንዳልገቡ ታውቋል። በመተማ ቀጠና የሚንቀሳቀሱ ታጣቂዎች እስከ ዛሬ ከመንግስት ጋር ምንም አይነት ግጭት ፈጥረው እንደማያውቁና ለወደፊትም የመጋጨት ፍላጎት እንደሌላቸው ገልጸው ምህረት የሚባለው ጥያቄ ለህዝባችን ከፍተኛ አደጋ ስላለው የጠየቅናቸው ቅድመ ሁኔታዎች ሳይሟሉ አንገባም እያሉ መሆናቸው ተሰምቷል። በሌላ ዜና በጭልጋ ወረዳ የተወሰኑ ታጣቂዎች ለመንግስት እጅ የሰጡ ሲሆን ትላንት ለመንግስት በምህረት የገባው ሀብቴ ሳለ የተባለ ግለሰብ እጅ እንደሰጠ በርካታ ጓደኞችን ስለገደልኩ ስጋት አለብኝና መሳሪያ ይፈቀድልኝ በሚል ጠይቆ የወረዳው መንግስት ከነመሳሪያው እንደለቀቀው የመረጃ ምንጮቻችን ለጃን ቁማት ሚዲያ ገልጸዋል። ሀብቴ ሳለ የተባለው ሽፍታ የወረዳው መንግስት ከነመሳሪያው ስለለቀቀው ውለታ ይሆንለት ዘንድ ሲመራቸው ወደ ነበረው ጓዶቹ በቀጥታ ስልክ በመደወል በአስቸኳይ ግቡ፣ ካልገባችሁ የመንግስት ታጣቂ መርቼ በመምጣት አስፈጃቸዋለሁ በሚል እንዳንገራገራቸው ምንጮች ተናግረዋል። መንግስት አሁን እያደረገ ያለው ምህረት የማስገባት ሽምግልናዊና የማስጨነቅ አካሄድ ትልቅ ለውጥ ያመጣል ተብሎ እንደማይጠበቅ የሚናገሩ ወገኖች በበኩላቸው አካሄዱ ዘላቂ መፍትሄ ያመጣም፣ ሁሉም ነገር ለሚዲያ ፍጆታና ለወቅታዊ ፕሮፓጋንዳ ነው እየተደረገ ያለው ብለዋል። የብልጽግና መንግስት ሰላይ ናቸው በሚል 3 ወጣት ሴቶች በይፋ ተገደሉ። 3 ወጣት ሴቶች የብልጽግና ሰላይ ናቸው በሚል በይፋ የተገደሉት በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ሲሆን 3ቱ ሟቾች ዕድሜያቸው ከ19 ዓመት በታች እንደሆኑም መረጃዎች ያሳያሉ። በደብረ ኤልያስ አካባቢ በሚንቀሳቀሰው ጽንፈኛ ፋኖ የተገደሉ ሴቶች ምንም አይነት የፖለቲካ ተሳትፎ የሌላቸውና በቀን ሰራተኝነት ላይ ተሰማርተው ህይወታቸውን የሚመሩ ናቸው ሲል የምስራቅ ጎጃም ዞን ፖሊስ በፌስቡክ ገጹ መረጃ አጋርቷል። ሴቶቹ በፋኖ ተይዘው ከመገደላቸው በፊት በቁጥጥር ስር ያዋላቸው ታጣቂዎች
የትኛው የመከላከያ ባለስልጣን እንደላካቸውና ከዚህ በፊት የትና ምን አይነት የፋኖ መረጃ ለመንግስት ሲሰጡ እንደነበር ሲናገሩ የሚያሳይ ምናልባትም ልጆቹ ተገደው የተናገሩ እንደሆነ የሚጠቁም የምስል ማስረጃ በማህበራዊ ሚዲያ እየተሰራጨ ይገኛል። በሴቶች ላይ ነጻ እርምጃ የፈጸመው ኃይልም ይሁን በጽንፈኛ ኃይል ንጹሐን የቀን ሰራተኛ ሴቶች ተገድለዋል የሚለው የመንግስት አካል በሰዎች ላይ ከተፈጸመው ግድያ በላይ ሁለቱ ኃይሎች ድርጊቱን ለፖለቲካ መጠቀሚያ አድርገው እርስ በርስ እየተወነጃጀሉበት ይገኛሉ። የምስራቅ ጎጃም ፖሊስ ሶስቱ ሴቶች የ17፣ የ18 እና የ19 ዓመት ህጻናትና ወጣቶች እንደሆኑ የሚያሳይ መረጃ በቀበሌ መታወቂያቸው አስደግፎ አሰራጭቷል። ገዳዩ የፋኖ ቡድን በበኩሉ ብልጽግና ፋኖ ህፃናትን ገደለ ለማስባል በስማቸውና በፎቶቸው የቀበሌ መታወቂያ አሰርቶ እኛን ለማሳጣት እየተጠቀመበት ነው የሚል ክርክር እያቀረበ ይገኛል። ለአማራ ብልጽግናና ለፋኖ ቡድን የጦስ ዶሮ ሆነው የቀረቡት ሶስቱ ሴቶች ሁለቱ ኃይሎች በሚያደርጉት የፖለቲካ ሽሚያ ምክንያት የተጎጂዎች እውነተኛ ማንነትና ሀቅ እንዳይወጣና ታፍኖ እንዲቀር እየተደረገ ይገኛል። ሴቶቹ በምስራቅ ጎጃም ፖሊስና በራሱ በፋኖ አንደበት መገደላቸው ቢረጋገጥም ጉዳዩ የሚመለከተው የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ይህ ዘገባ እስከተጠናከረበት ጊዜ ድረስ ያለው ነገር የለም። እንዲህ አይነት ግድያዎች፣ እገታዎችና ዝርፊያዎች በአብዛኛው የክልሉ አካባቢዎች ተጠናክረው እየቀጠሉ ባሉበት ሁኔታ የአማራ ብልጽግና የሸፈተውን ጽንፈኛ ታጣቂ ምህረት እያስገባ እንደሆነና ክልሉን ወደ አንጻራዊ ሰላም እየመለሰው መሆኑን ደጋግሞ በመናገር አሰልቺ ስብከቱን ቀጥሏል። በአንጻሩ በክልሉ ባለው ስርዓት አልበኝነት ምክንያት ከሰሞኑ በነበረው የክልሉ ምክር ቤት ዝግ ስብሰባ 36 በመቶ ብቻ የሚሆኑ የሁለተኛ ደረጃ ተማሪዎች በትምህርት ገበታቸው ላይ እንዳሉ ስለመናገሩ መዘገባችን አይዘነጋም። 36 በመቶ የሚሆኑ የሁለተኛ ደረጃ ተማሪዎች በትምህርት ገበታቸው የመገኘታቸው ትልቁ ምክንያት ከሀገራችንና ከክልሉ ነባራዊ ሁኔታ አንጻር አብዛኛው ሁለተኛ ደረጃ ትምህርት ቤቶች የሚገኙት በትልልቅ ከተሞች በመሆኑና ከገጠራማ አካባቢዎች አኳያ ሲታይ መንግስት ከተሞችን በቀላሉ መቆጣጠር ስለሚችል መሆኑ ይታወቃል። ምስራቅ አፍሪካ ከፍተኛ የቀውስ ቀጠና ወደ መሆን እየተሸጋገረ ይመስላል ተባለ። ምስራቅ አፍሪካ በተከታታይ እየተፈጠሩበት ባሉት አዳዲስ የጂኦፖለቲካ ክስተቶች ወደ ለየለት ቀጠናዊ ቀውስ እየገባ ወደሚያስመስሉ ሁነቶች እየተሸጋገረ ይመስላል ሲሉ የዘርፉ ጠበብቶች ተናግረዋል። ቀጠናው በኢትዮጵያ በሱዳንና በሶማሊያ የተፈጠሩት የውስጥ አለመረጋጋትና የእርስ በርስ ጦርነቶች ቀስ በቀስ እየጎተቱ በሚያመጧቸው ዓለም አቀፋዊ ቀውሶች ወደ ለየለት የብጥብጥ ቀጠናነት እየገሰገሰ ነው ተብሏል። የእርስ በርስ ጦርነት ውስጥ ገብተው እየዳከሩ የሚገኙትን የእነዚህን ሶስት ሀገራት ነባራዊ ሁኔታዎች በመጠቀም በርካታ ዓለም አቀፍ የወርቅ ነጋዴ መንግስታትና ሀገራት ቀጠናው ውስጥ ሰተት ብለው ገብተዋል። በኢትዮጵያና በሱዳን እየተካሄዱ ያሉትን የእርስ በርስ ጦርነቶችና አለመረጋጋቶችን በመጠቀም የተባበሩት አረብ ኤምሬት፣ ራሻ፣ ቻይና እና የመሳሰሉት ወርቅ አሳዳጅ ሀገራት የቀጠናውን ቀውስ የበለጠ እያባባሱት መሆናቸው ተሰምቷል። ቱርክና ሸሪኮቿ በበኩላቸው በሶማሊያ ያለውን አለመረጋጋት በመጠቀም በህንድ ውቅያኖስ የተለያዩ ወደቦች ላይ ወታደራዊ ቤዞችን ሲገነቡ መቆየታቸው ሌላው የቀጠናው የጂኦፖለቲካ ፉክክር ማዕከል የመሆን መንገድ ነው ተብሏል። ግብፅ በበኩሏ ከህዳሴው ግድብ ጋር በተያያዘ በተለያዩ መንገዶች ኢትዮጵያን ለማኮስመን ባላት የማይበርድ ፍላጎት ከሻቢያ ከኢትዮጵያውያን አማጽያንና ከሶማሊያ ጋር በመመካከር የቻለችውን ክፋት ሁሉ እየሰራች መሆኑ አይዘነጋም። የብልጽግና መንግስት ባነሳው የቀይ ባህር ይገባኛል ምክንያትና ከህወሓት ጋር ያለውን ችግር በሰላማዊ መንገድ ለመፍታት ባለመፈለጉ በቀጠናው የተፈጠረውን ክስተት ብቻውን ተዋግቶ እንደማያሸንፍ በመረዳቱ የተባበሩት አረብ ኤምሬትስን ጨምሮ የተለያዩ ሀገራትን እየጎተተ በሀገሪቱ የውስጥ ጉዳይ እያሳተፈ መሆኑ ሌላው የቀጠናው የቀውስ ምንጭ ተደርጎ ይወሰዳል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬትስ መንግስት ጋር በመተባበር የራሳቸውን የውስጥ ችግር ሳይፈቱ ከአርኤስኤፍ ጎን በመቆምና በሱዳን የውስጥ ጉዳይ ጣልቃ በመግባት እየሰሩት ያለው ወታደራዊና ፖለቲካዊ ጣልቃ ገብነት የቀጠናውን ችግር አባብሶታል።
የኢትዮጵያ መንግስት ከዱባይ ጋር በመመሳጠር በቤንሻንጉል ጉሙዝ ክልል በርካታ ቁጥር ያለው የአርኤስኤፍ ታጣቂ በማሰልጠን ላይ መሆኑን የተመለከቱ ወታደራዊ ጠበብቶች በቅርቡ በርካታ ሀገራት ጎራ ለይተው በአካባቢው ጦርነት ሊከፍቱ እንደሚችሉ ገምተዋል። ይህ በእንዲህ እንዳለ የእስራኤል በአፍሪካ ቀንድ በግልጽ ሰተት ብላ መግባቷ በቀጠናው ሊፈጠር የሚችለውን የጂኦፖለቲካ ቀውስ ደረጃ በብዙ እጥፍ አባብሶታል ተብሏል። እስራኤል ለሶማሌላንድ እውቅና መስጠቷና ወደ ቀጠናው መግባቷ በአፍሪካ ቀንድ ቀጠና የነበረውን ፖለቲካዊ፣ ወታደራዊና ምጣኔ ሀብታዊ ቀውስ ከመካከለኛው ምስራቅ ቀውስ ጋር አጋብቶታል ሲሉ የዘርፉ ባለሙያዎች ገልጸዋል። በእነዚህና በሌሎች ተያያዥ ችግሮች እንዲሁም ወቅታዊ ክስተቶች ምክንያት የአፍሪካ ቀንድ በተለየና ምስራቅ አፍሪካ በአጠቃላይ ለከባድ ቀውስ ተጋልጧል ተብሏል። ውድ ጃኖ ቅማንት ሚዲያ ተከታታዮቻችን ለዕለቱ የነበሩን ዘገባዎች ይህን ይመስሉ ነበር። ደህና ቆዩ።